ያንቺ ተከታተላሽ ነው የመጣችው ፕሮግራም አይደለም አንቺ እና አይነ ከግሩቤል ጋር እንደምገናኝ ብለሽ ምንድነው የምትይኝ? አትይኝ ብዬ ተለክልሻለሁ። ኦፍ ኮርስ እንደዚህ ነው የምትይኝ። አንድ ሰው ተረጋግቶ ነገሮችን ማሰብ ካልቻለ ምንድነው ኪራ መቼ ነው እሺ ነገር የሚያበቃው? ዋው ደውለለት ነው ለለፍ ነው አጋጣሚ ነው በጣም በስማ ከዚህ በኋላ ቃላት እንዳትናገሪ ይሸናገር ቃላት እንዳትናገሪ እናንተ ረበናታችሁ እንዴ ባለጌ ነው እንደ በዚህ ደረጃ መናገሩ እኔ በጣም ነው ያሳዘነኝ። እኔ ከጀመረ ከዚህ በኋላ ጓደኝነቷንም አልፈልገውም። ሰላም ሺናተሻል መሰለኝ ቢስሚላህ ደግሽ ተከረ ሰላም 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 ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን፣ ክብር ይስፋ፣ ምስጋናው አይጓደል። ሰላም ነኝ። እናንተ እንዴት ናችሁ? ሰላም ነው? ተጠፋፋን ምናምን በየቀኑ የምትናፈቁ ሰዎች ናችሁ ታውቃላችሁ። በጣም በየቀኑ የምትናፈቁ በጣም ደስ የምትሉ ሰዎች ናችሁ። በኮሜንት ታበረታቱን፣ ሰብስክራይብ ላይክ እያደረጋችሁ ታበረታቱን ቤተሰቦቻችን። በጣም የምንወዳችሁ ቤተሰቦቻችን እንዴት ናችሁ? ሰላም ነው አለን። ዛሬ እንግዲህ እንደዚህ በሚያምር ቦታ መጥቼላችኋለሁ። ቆሜ ግን ሰላም ሳልለው እንዴት ናችሁ? ሰላም ነው እና ያው እንግዲህ በእንደዚህ አይነት ፏፈሽ ባለ አካባቢ መጥቼላችኋለሁ። ያው ካፌ ውስጥ ነው ያለሁት ምናምን እና ቤተሰብ ታውቃላችሁ እኔ ለእናንተ ያለኝን ክብር እዛ አሪፍ ቦታ እየሄድን የሆነ ደስ የሚል ነገር እያሳያችሁ ምናምን ባጭሩ ዛሬ መጣሁት። ዝም ብዬ ወሬ አበዛዋ። ዛሬ አመጣጤ እንግዲህ ቤተሰብ የሆነ በቃ አላ ባለፈው ትላንትና የተፈጠረውን ነገር አይታችኋል ምናምና በዛ ምክንያት የመጣሁት። እናንተ ያው ሁሉን ነገር ማወቅ አለባችሁ። ፋሚሊ አይደላችሁ? እንደ ቤተሰብነታችሁ ሁሉን ነገር ማወቅ አለባችሁ፣ ግዴታ ነው። እና ያው የኔን ላይፍ የሆነ መደባብቀው ነገር ስለሌለ እናንተ ሁሉን ነገር እንድታዩ ስለምፈልግ ያው ለእናንተ ሁሉን ነገር ይዤ እመጣለሁ፣ እናንተ እንድታዩ ስለምፈልግ ማለት ነው። እና ቤተሰብ ባለፈው ያደረግነውን ነገር አይታችኋል። እኔ ሳይታሰብ አቤ እኔን መርዛኝ ምናምን በቃ በሆነ አጋጣሚ ብቻ ተውት። ረጅም ነው ታሪኩ። ያው አቤ እኔን ካልፈለክ እኔ አሁን ከሷ ርቄ ነው ያለሁት ቤተሰብ፣ እሷን ማታገኘኝ ቦታ ነው ያለሁት እኔና እሷ ድጋሜ መገናኘት ማንችልበት አይነት ሁኔታ ነው። ፈጣሪ በቃ ማለት እኔ እንዲያገናኘኝ አልፈልግም ከሷ ጋር ድጋሜ ማለት እንደዚህ እኔ ላይ እንደዚህ አይነት ሀሳብ የምታስብ ሰው ከሆነች ለምን ትመጣለች እኔ ጋር? ሲጀመር እኔን የምትወደኝ ከሆነ የእውነት እንደዚህ አታረግም ነበርና ሆስፒታልም ሄጄ ምናምን በቃ የተፈጠሩት ነገሮች ከምነግራችሁ በላይ ነው። በቃ የተመረዘ ነገር በልተ ነው ጠጥተ ነው የተባልኩት እና መርዝ ጠጥቼ አስቡ እንግዲህ ፈጣሪ በጊዜ ባልደርስ ኖሮ ሚራክልና ባይኖሩ ኖሮ በቃ የምገባበትን ቦታ አስቡ፣ ያጋጥሙኝ የነበረውን ነገር አስቡ። በጣም ያስጠላ ነው በጣም ብቻ። እግዚአብሔር ይመስገን ይኸው ዛሬ ቆሜን እንደዚህ ለማውራት እናንተንም እንደዚህ ብዬ ለመንገር በቃ በቅቻለሁና እግዚአብሔር ይመስገን፣ ተመስገን። ለሁሉ ነገር ምስጋና ማቅረብ አለባችሁ። እውነቴን ነው የምላችሁ። በዚህ ሰዓት አብሶ ለሁሉ ነገር ተመስገን ማለት ማችሉ ከሆነ ምንም የትም አትደርሱ። እኛ ተመስገን በቃ እዚህ ላለው ላቆመኝ ለፈጣሪ በጣም ምስጋናዬን አቀርባለሁ። ከሱ ሲቀጥል ደግሞ እናንተ ከጎን የሆናችሁ የምታበረታቱን ቤተሰቦቼና በቃ ሁሉን ነገር የምታደርጉልኝ ቤተሰቦቼ በጣም ከልብ አመሰግናችኋለሁና ዛሬ እንግዲህ ሚራክልን ጠርቻለሁ። ባለፈው የተፈጠረውን ነገር አይታችኋል ምናምን። ሚራክል የሆነ በጣም ደብሯታል። ያብ ያደረገችው ነገር አይታችኋል። በቃ አንቺ ነሽ የመረሻት እስከምትላት ድረስ ያብ ይሆናላ። ያብ ራሱ በቃ የሆነ በሰዓቱ እኔ ጥሩ የሆነ ሆስፒታል ስገባ ምናምን ስታይ የሆነ ደብሯታል መሰለኝ። በቃ ምንም ማድረግ አንችልም። ያው አቤ ነች። ያው በዛ ምክንያት ይመስለኛል ይሆናላ ከሚራክል ጋር ሰጣ ገባ ውስጥ የገቡት እንጂ ሚራክል በጣም የምትወዳት የረጅም ዓመት ጓደኝነት ያላቸው ናቸው። እውነቴን ነው ብላችሁ እና ያንን ነገር አሳልፈው እዚህ ደርሰው እኔን ደግሞ እዚህ ጋር እኔን ለማስማማት ከኔ ጋር ያብን ለማስታረቅ ይዛት መጣ። እሷ ተጣልታ ስትሄድ በቃ ያልታሰበ ነገር ነው ቤተሰብ። እውነቴን ነው ብላችሁ በቃ ሳይታሰብ እንደዚህ አይነት ነገር ውስጥ መግባታችን
ደብሮኛል። እኔ ባጭሩ እውነት እኔ እናንተ ጋር መጥቼ የሆነ እያለቀስኩ የሆነ ምናምን መስራት ስለማልፈልግ ነው። በቃ አላ እናንተ ጋር ፈገግ እያልኩ የሆነ የሚያስደስት ነገር ብሰራላችሁ ለእናንተም ደስ የሚል ነገር እሱ ነውና ያብ አሁን ዛሬ የት እንዳለው ራሱ አታውቅም ያብ እና ሚራክልን ጠርቼ ስለ ያብ በቃ ያብ እንደዚህ የምታስብ ሰው አይደለችም። ታውቃለች ደግሞ እንደዚህ የምታስብ ሰው አይደለችም። ነገሩ የሆነ ነገር አሳስቷት ነው እንጂ እንደዚህ አስባ እንደዚህ ብላ የሆነ አላ የሆነ ሰው እንደዚህ የምትወነጅል ሰው አልነበረችም። የሆነ እንደውም እኮ አይታችሁ ከሆነ አቤ እስር ቤት ታስራ እያለ አስፈትታ አምጥተው ነበርና ይሄን ያህል በቃ ለሰው የምታስብ ሰው ነበረች። ግን በቃ ምን ያደርጋል አንዳንዴ አጋጣሚዎች እንደዚህ ያደርጋሉ። አጋጣሚ አቃጣሪ ነው ይባል የለ በአጋጣሚ በቃ ከሚራክል ጋር የሆነ አንቺ ነሽ እሷ የመረዘቻት መስሏት ነው እሷ የመረዘች መስሏት ነውና አስቡት እንግዲህ ከነሱስ አንድ ሰው ጠጥቶት ቢሆን ያንን ጁስ አስቡ። ፈጣሪ ነው ያወጣቸው ባይዘ እና የሆነ እኔም የጠጣውበት ምክንያት አለው። ሁሉ ነገር ምክንያት አለው። እውነት ብቻ የምትማሩበት ነገር ነው። ሌላም ነገር ስትሰሩ ማወቅ ያለባችሁ ያስተምር ነገር ነው። ተምራችሁ ለፉ። በህይወታችሁ የሆነ ነገር ቢገጥማችሁ ተምራችሁበት ለፉ እንጂ የሆነ አለ አይደል ይሄ ነገርማ ለኔ ነው ቂም በቀል አስባችሁ ከሄዳችሁበት ያው ተማራችሁበት አይባልም። ይሆናል ትወድቃላችሁ። የሆነ ሳም መውደቃችሁ ማይቀር ነው። ለሰው ጥሩ ነገር አስቡ። ሰውን ጥሩ ደረጃ ለማድረስ አስቡ እንጂ የሆነ ሰው መጥፎ ስላደረገባችሁ መጥፎ ያደርግም መጥፎ ማድረግ የለባችሁም። እና ቤተሰብ ሚራክልን ዛሬ ጠርቻታለሁ ለሶስተኛ ጊዜ ስደግምላችሁ ነውና በቃ ስለ ያብ ያለውን ነገር አስረዳታለሁ ምናምን ያብ መጥፎ ነገር አስባ እንዳልሆነ በቃ እስቲ እንግዲህ ትረዳኛለች ብዬ አስባለሁ። ከሚራክል ጋር ዛሬ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። ይሆናል የተደበረችበትን ጊዜ መካስ ፈልጋለሁ። አንድ ሁለቴም አግኝቻታለሁ። ያገኘሁበትም ያው በሆነ አጋጣሚ ነው። ሶል ይዟት መጥቶ ምናምን በሆነ አጋጣሚ ብቻ በሆነ አጋጣሚ ተገናኝተን ነበር። ከዛ በኋላ ሚራክልም ጥሩ ሰው ሆና እኔ ጋር መጣቸው። ፈጣሪ እንግዲህ ጥሩ ሰው ይሰጣቸዋል ከጎናችሁ፣ መጥፎ ሰው አያመጣምና እኔን ያለሁበትን ችግር አይታ ከያብ ጋር ልታስታርቀኝ ምናምን ነበር የመጣችውና እሷ ተጣልታ ሄደች ከያብ ጋርና እነሱ መጀመሪያ ሚራክልን በደንብ አውርቻት ስላለው ነገር ስላሳለፍነው ነገር በደንብ አውርቻት ቀጣይ ደግሞ ያሰብኩት ከያብ ጋር ለማስታረቅ ነውና እንግዲህ የሚያስደስት ነገር እንደምትለኝ መልሷም ማሪፍ እንደሚሆንልኝ አስባለሁ። እንግዲህ እንደማትቀየም ምናምን አስባለሁና ደስ ብሏታል። እስቲ ሚራ ሰላም ነው? ሰላም ነው? እሺ ደህና ነህ? አለሁልሽ። ዛሬ እንግዲህ ካሜራ ፊት ትልሽ ላይ ደቅዬብሻል። ሰላም በያቸው። እንዴት ናችሁ? ደህና ናችሁ ወይ? በደንብ ሰላም። በጣም ወዳቸው ቤተሰቦቼ ናቸውና ሰላም። ጥሩ ስሜት ላይ አይደለም። ኧረ ችግር የለም። ችግር ሁሉም ይታለፋል እኮ ነገሮች የሉም እና ማለት ከሌላ ሰው ቢመጣ ምንም ማለት አልነበረም። ከምታውቀው ሰው ከጓደኛ ሲመጣ በጣም ይከብዳል። አለመታመን በጣም ነው የሚያስጠላው። ምን ጠጣለሽ? ቡና ጠጣለሽ? እሺ ቡና ጠጣለሁ። ቡና እሺ። እና እንዴት ነው ተሻለ? እኔ ያው ፈጣሪ ይመስገን ያው አገግሜ ነው እዚህ ቆሜ ይሆናል። ትንሽ ዶክተሩ ትንሽ ቆይ በቃ ማይሆን ነገር ውስጥ ትገባለህ ብሎኝ ነበር። እውነቱን ለመናገር ግን በቃ ያው አገገምኩ ምናምን ካለሁበት ነገር የሆነ ራሴን እንትን ለማለት ሞከርኩ። ያው በቃ የሆነ በሽታ የመከላከል አቅምም አሪፍ ነው ምናምን እና ነገሮችን ይሆናል መርዙን የሆነ እየሄድን መንገድ ላይ አላሳየንም እንጂ ለቤተሰብ ወተት ጠጥቼ ነበር ምናምን እና እሱም ነገር አረጋጋልኝ። ነገር መርዙ እንዳይሰራ አረጋጋላሽ። ብቻ አሪፍ ነው። በእኔ በኩል ደስ የሚል ነገር ነው ያለው። ማለት የሆነ የተፈጠረም ብዙ የሚያስጠላ ነገር የለም። በቃ እኔ በዛ ሰዓት እናንተ ተጣልታችሁ መሄዳችሁ ምናምን አላ የእናንተ መጣላት ነው። እኔ በቃ ማለት አይምሮዬ እረፍት ከመርዙ በላይ አይምሮዬን እረፍት ያልሰጠው የእናንተ መጣላት ነው። ገባሽ? ማለት እንደዚህ አይነት ቀን ሲመጣ እንደዚህ አይነት መጥፎ ቀኖች ሲመጡ ትክክለኛ የሰው ባህሪ ትክክለኛ ማንነቷን ነው ያየሁት። እኔ እስከዛሬ ድረስ እሷን ሳውቃት እውነት ኪራይ በእኔ ቦታ ነው ብታየው በጣም ከባድ ነው።
አንተን ራሱ አልፈራችሁም ሰው ፊት ዲስሪስፔክት ስታረገኝ ያው ባላደረኩት ነገር ኪራ ምንም ማረጋገጫ እርግጠኛ ሆነችበት ነገር ሳይኖር ገና ለገና ሶናት በሚል እንትን እኔን በዚህ ደረጃ መናገሩ እኔ በጣም ያሳዘነኝ። እኔ ከጀመር ከዚህ በኋላ ጓደኝነቷንም አልፈልገውም። ለምን ትሆኛለሽ እንደዚህ ሚራ? እኔ እኮ አሁን እነሱንም ለመናገር የጠራሁሽ ለምንድን ነው? እኔ ከእሷ ጋር ተስማምተሽ ያለውን ነገር በቃ አሁን እኮ እሷ ያለንበትን ቦታ አታውቅም። የት እንዳለን ራሱ የምታውቅ አይመስለኝም ማለት አልነገርኳትም እንደሷ እዚህ እንደምንመጣ ተቀማ ሌላ ችግር ነው። አዎ ስለዛ እኔ መጀመሪያ ካንቺ ጋር ላውራ ያለውን ነገር ካንቺ ጋር ካወራው በኋላ ወደሚቀጥለው ፓርት እንሄዳለን። ምን እያሰማት ነው? ባለፈው ሰምታታል አይደለም ሰው ለመስማት ምንም እኮ ፋታ እኮ አትሰጥም እንድታወራ የምትሰማህ ነገር እኮ የለም ኪሮ። ጓደኛሽ ነች ምንም ቢሆን ከኔ በላይ ደግሞ አንቺ ታውቂያታለሽ። በእንደዚህ አይነት መልኩ ጭራሽ አላውቃትም። ጭራሽ ሌላ ሰው ነው የመችብኝ። ጭራሽ ሌላ ነገር አላችሁ ማለት ነው የማላውቀው። የጀመራችሁት ፍቅር ነገር አለ ኪራ? ምን እያልሽ እንዴ? ቢኖር እኮ ቀድማ ላንቺ ነው እኮ የምትነግርሽ። ከኔ ጋር ምንም የማውቀው ነገር የለም። ግን የዛን ቀን ሳያችሁ ሁኔታችሁ የእሷ ሁኔታ ጭራሽ እንደዛ ነው የሚመስለው። ሌላ ጉዳይ እየተወራኛ በጸብ መሀል እንደዛ እየሆነ ለምን ትነኪዋለሽ? ለምን ትጠቃቀፋላችሁ? ያለሽ ሌላ ታሪክ ነው የምታወራው። የነበረ ነገር ካለ ንገረኝ። እኛም እሱን ነገር ነው ግልጽ ማድረግ የምፈልገው እኔ እሱን ነው። ገባሽ? መጀመሪያ ከአንቺ ጋር ስላለው ነገር ማውራት አለባችሁ በደንብ። የተጣላችሁበትን እንዳልመረሽ አንቺ ምን የምታውቂው ነገር ነበር? ግን ከቤት ስትወጪ አቤ ነው አይደል እንቺ ብላ ይዛሽ ሰጠችሽ። ሌላ ነገር የለም። ስንት ተናገርኩኝ፣ ስንት ደከመኝ እኮ በእውነት። እሱን ነው ማወቅ ያለባት እሷም ያላወቀችው እሱን ነው ይሆናል። አንቺ እንደመረሽ ነው እያሰበች ያለችው አሁን ማለት ነው። ስለዛ ነገሮችን ተረጋግተን አስበን አንቺም ከሷ ጋር የሆነ ጸቡን ቀንሰሽ ምናምን እኔ ከሷ ጋር ኪራይ እባክሽ ሚራ እባክሽ በቃ እምቢያት አይደለም ሰው ቆይ አይደለም ኪራ አንተ ልትረዳው የሚገባው ነገር ሰው ፊት እንዴት ነው ማለት ነው ጓደኛዬ ብለህ የምታስበው ሰው እንደ እህቴ ነው ማለት ጓደኛ በጣም ብዙ ክፉ ደግ አብረን አሳልፈናል። በአንድ ነገር ባላረጋግጥ እውነቱን ለመናገር እኔ በጣም ደብሮኝ ነበር። የዛን ቀን በጣም ደብሮኝ ነበር እውነቱን ለመናገር። እሺ በእኔ ቦታ አሁን አስበው እንዴት ነው ከዚህ ሰው ጋር አብረህ የምትቀጥለው? እንዴትስ ነው ከዚህ በኋላ ጓደኛዬ ብዬ የምጠራት? እንዴትስ ነው የምገናኘው በሰላም ከሷ ጋር? ምን አለኝ የሚያገናኘኝ ነገር? ከዚህ በላይ ምን ታርገኝ? በቃ ይቅር ለመባባል በቃ ይቅር ለእግዚአብሔር ብለን ነገሮችን ለማለፍ እንሞክር። በቃ እኔ ስሜታዊ ናት ሆና ነው ብዬ መጀመሪያ ቀን ዝም አልኳት። በቃ ሰምቼ እንዳልሰማ ስትሳደብ ስትናገረኝ ሰምቼ እንዳልሰማ ዝም አልኳት። ጭራሽ ደግሞ እዛ ጠርተኝ አንተ ፊት ያን ሁሉ ቃላት ምን ባደረኳት ነው ይሄ? ባላረጋገጠችው እውነት ሌላ ትልቅ ነገር ያለን ያስመሰለችው ትልቅ አጀንዳ ያለን ነው የሚመስለው። ይሄ ለኔ በጣም ትልቅ ነገር ነው። በጣም ይደብራል። እና በእናትሽ ሚራ እባክሽ በቃ የሆነ ነገሮችን እንደ መጥፎ ሳይሆን እንደ ጥሩ ነገር አይተሽ ለመቀጠል ሞክሪ በእናትሽ። እኔ አሁን ከእሷ ጋር እንድትታረቁ በጣም እየፈለኩ ነው ያለሁት። ማለት መፈለግ ብቻ ሳይሆን በእኔ ምክንያት እንደዚህ መሆናችሁ በጣም የሚያናድድ እውነቴን ነው። ለምን በእኔ ምክንያት እንደዚህ ትሆናላችሁ እንዴ? ሰው አይደለሁ እንዴ ነስ መመረስ ሳያንስ ሌላ እዚህ ችግር መጥራት። ኪራ እኔ ምን ያደረኩት ነገር አለ ካየኸው? እሷ ናት እኮ የሁሉ ችግር የፈጠረችው አይደለ? ምን አደረኳት እኔ? ነው ልክ ነሽ እኮ አንቺ እኮ ጥፋተኛ ነሽ እያልኩ አይደለም፣ ግን ደግሞ ምን ጥፋተኛ ሆነሽ ሳይሆን በቃ አላ አንዳንዴ ችግር ሲመጣ ችግር ሲደራረብሽ ምን ታደርጊያለሽ? ራስሽን ገደብ ታደርጊያለሽ። ገባሽ? ራስሽን ገደበሽ ለሚመጣው ነገር መፍትሄ መፈለግ ነው እንጂ ያለብን። አንቺ አሁን እንደዚህ በጣም ደብሮሻል። በርግጥ እንደዛ እኔ ፊት እንደዛ ስታንቋሽሽ ይሆናል አይደል? አንቺን የሆነ መርዙን አንቺ ያመጣሽው እንዲመስል ስታረግ በጣም ይደብራል። ያው ምንም ቢሆን ጓደኛሽ ስለሆነች ማለት ነው። እሱም ቢደብር በቃ እንደምንም አትይው። በቃ ከምንም ሳትቆጥሪ ነገሮችን ተረጋግተሽ ለማሰብ ሞክሪ። እሺ ሚራ እባክሽ በቃ እባክሽ በቃ ተረጋጊና ነገሮችን ይስተካከላሉ። በቃ ነገሮችን እንደ ድሮ አድርጎ ከእሷ ጋር ለመቀጠል በጣም ከባድ ነው ኪራ ከምታስበው በላይ። ኧረ ተይ በእናትሽ አሁን እንደዚህ እያልሽ እንዴት ነው እሷን እንዴት ነው ማሳመን የምችለው? እኔ አሁን እሷን አሳመንኩ ይባል ምንድን ነው መፍትሄ ዋስትናችን ምንድን ነው ከዚህ በኋላ? እሷን አሳምኜ አንቺ ካላመሽ የሆነ አንቺን ማሳመን ካልቻልኩ ምን ጥቅም አለው? ንገሪኝ። በጣም ከባድ ነው እውነት። እኔ ነገሮችን ብቻ ቀስ ብለሽ ተረጋግተሽ አስቢልኝ እባክሽ ሚራ። ችግር የለውም በቃ ማለት ይቅርታ በቃ እኔ ዋናው ላረግላት እችላለሁ፣ ግን ከዚህ በኋላ እኔና እሷ ያለን ነገር ግን
እንዲቀጥል ግን አልፈልግም ኪራ ማለት በዚህ ልክ እንዴ ሚራ ምን እያልሽ ነው ያለሽው ለምንድን ነው የማይቀጥለው ማለት ከዚህ በኋላ አስቆይ እንደዚህ ያለ ማድረጓ ምን አይነት ዋስትና ነው ያለኝ ከዚህ በላይ ብታደርግ የዛሬም ብቻ አይደለም እንደዚህ አትበይ እንዴ ምን ሆነሽ ነው አይደለም ፍጹም ማለቃት ሰው ነው እንችብኝ ኪራ ፍጹም ማለቃት ሴት እኔ ራሱ እኮ ሌላ ሰው ሆናብኛለች ግን ደግሞ ምን አለ ነገሮችን አስተውለሽ ቀስ ብለሽ መፍታት መቻል አለብሽ በቃ ይቅር ለእግዚአብሔር ከሆነ ይቅር ለእግዚአብሔር እንባባል ከዛ ውጪ ግን ያለው ነገር ይከብዳል ምን መቀጠል አልችልም ኧረ ተይ እንደዚህ አትበይ እንደዚህ አይነት ነገር አታውሪ አሁን አንቺ ከሷ ተሽለሽ ነው መገኘት ያለብሽ ተሽለሽ አዎ እውነቴን ነው እኮ ከሷ ከተሽለሽ ካልተገኘሽ እዚህ ጋር በምን አሁን አንድ ሰው እኮ መርገብ አለበት ገባሽ አንድ ሰው ተረጋግቶ ነገሮችን ማሰብ ካቻለ ምንድነው ኪራ መቼ ነው እሺ ነገር የሚያበቃው ዋው ደውለለት ስሜት አጋጣሚ ነው በጣም በስማ ያው የሞተ ሳያችሁ ነው መስመስኩ ችግር አለ ከየት መጣሽ እንጂ ደውለለት ደውላለሁ እኔ ተሳባላችሁ አንቺ ምን አይነት ሰው ነሽ ግን ያብ ምን ተቀመጡ አረ ተረጋጉ ችግር የለውም እንዴ እኮ እንዴት መጣሽ ያለንበት ነው እንዴት ያለንበት ነው አቦክሽ እንዴት አውቀርሽ መጣሽ ምን ነበር ያንቺ ተከታተላሽ ነው የመጣችሁ ዘመድካት ስለምን ስራለሽ እናንተ ተከታተሉ ስለልሽ ምንድን ነው ያልሽ ማንቺ ፕሮግራም አለኝ አንቺ እና ይሄን ከኪሩቤል ጋር እንደምገናኝ ብለሽ ምንድን ነው የምትይኝ አትይጂ ብዬ ከለክልሻለሁ ኦፍ ኮርስ እንደዛ ነው የምትይኝ ደግሞ ሌላ ድራማ ሊፈጥር ነው እንደዚህ አትሁኚ በቃ ያብ እንዴ ነገሮች ነው ያለሽ በቃ ዝም በል ሚራባ አንተንም አንቺ ጤነኛ ነሽ ጤነኛ ነሽ ወይ ቆይ በእናትሽ አሁን ሰው ደግሞ ታወራለሽ እንዴ ሰው አለ እኮ እዚህ ጋር ተረጋጊ በእናትሽ እሺ ቁጭ በይ እዚህ ጋር ምን ተፈጥሮኝ መጣሽ በእናትሽ ቁጭ በይ ያብ በቃ መጣሽ አይደለ እኔ እንደውም አንቺን ለመጥራት እያሰብኩ ነበር የመጣሽ በቃ አሁን በቃ ረበሽኳችሁ ደግሞ ይሄ ጥሩ ነው ለእንትን ራሱ ይሆናል ለመተኛት ራሱ ይሆናል በጣም አሪፍ የሆነ ቦታ ላይ ነው ያለው አንቺ ግን በጣም ተቀይረሻል ምንም አትበይ ጭራሽ ነው ልጅሽን ሰነዘረልሽ ያ በእናትሽ ሚራክል ባክሽ እሺ እንዳልጠፈጥፍሽ መጠፍጠፍ እኮ ቀላል ነው ባለየንሽ በጣም መጠፍጠፍ እኮ አሁን መጥፈፍ እኮ ቀላል ነው እኮ ኧረ በእናትሽ ሰው እያየን ነው እናንተ ምን እየሆናችሁ ነው እንዴ ሰው አለ መች እንደዛ ብላ ተስም እንደዚህ ታደርጋለሽ ኪሩቤል በእናትሽ በቃ እሺ ዝም በይ በቃ ተናገሪ እኮ እኔ አብረሹ ለምን አትኖሪም ለኔ ላይ አብስራ ብለሽ አይመለከተኝም ያ በእንዴ ስለምን እያወራሽ ነው ያለሽው ችግርሽ ምንድነው ከሱ ጋር ሌላ ነገር አለሽ ለምን በግልጽ አትነግሪንም ለሁላችንም እና እንረዳሽ ወይ አትታዩሽ ወይ ትሄጃለሽ እሺ ሚራ ምንድነው እየሰማት አይደል እንዴ ሰው እያየን ነው ሰው ምን ይለናል እናንተ እኮ ሰለሰ አንተ ደግሞ እዚህ አታስመስል አንተ የሚያውነ ስነ ስርዓት ይኖርሽ መጀመሪያ ስነ ስርዓት ያስፈልጋችሁ እኔ ደግሞ ይሄ እኔ ስላንቺ ነው እኮ እያወራሁት ያለሁት ብዬ ነው የተከታተልኩት ስላንቺ ነው እያወራሁት ያለሁት ምን አከታተለሽ ኧረ ስሚኝ እባክሽ ስሚኝ ስላንቺ ነው እኮ እያወራሁት ያለሁት ሁላችሁም አንድ አይነት ናችሁ አንቺ ጋር ባለፈው የተፈጠረውን ነገር ለመፍታት እየሞከርኩ ነው ያለሁት እኮ ነኝ ምን ለምትፈታው አንተ እሷ አላረገችም ነገሮችን እሷ በጣም ነው የሚጸጽትሽ ያብ በእውነት ያደረግሽ ነገር በሙሉ ምን እየሆንሽ ነው ያለሽው ጓደኛሽ እኮ ነሽ በጣም ነው የምታስጠይኝ ይሄን ያህል ጊዜ ካንቺ ጋር ጓደኛ ሆኜ በመቆየት በጣም እኔ በጣም ነው ያዘንኩት በጣም አትበይ እንደዚህ በቃ ቅድም ተነጋግረን ይለን እባክሽ ከጀርባዬ እንደ ሄድሽ ነው አንቺ ሁልጊዜ በቃ ዝም በይ እስቲ ቢያንስ አንቺ ዝም በይ በቃ በእናትሽ ምንድን ነው የምታወራው እኮ እየሰማሁት ነው ተይ በቃ ሚራ በእናትሽ ድምፅሽ በጣም ይረብሽ ዝም በይ እንኳን ረበሸሽ ሂጂ ከረበሸሽ የታባሽ ነው ሜሪ ከፈለግሽ አንቺ ሂጂ ያመጣሁት እኔ የራሴ ሰው ጋር ነው ገባሽ አንቺ ነሽ ፊቸር የገባሽው ገባሽ ዝም ታስብላት ኮኔክሽ ልጅ ዝም አስብላት በቃ ዝም በይ አንቺ ዝም በይ ቢያንስ አንቺ ዝም በይ ስነ ስርዓት የሚባል ነገር አልፈጠረብሽም እኔ እኮ አይደለም በድብቅ እንደዚህ ሆናችሁ ነው እንደምትስማሙት በድብቅ የተገናኘው ነገር አይደለም ኧረ እባክሽ ዝም በይ እንትን ነው ሳብ ላገኘ ነው ምናምን በጣም አግኝተሽ ታዘጋጊ ዝም በይ አንቺ ምን እየሆንሽ ነው ያለሽው ስለምን እንደወራን ሰምተሻል አውቀሻል ስለምንስ እንደተገናኘ ሚራ በቃ ዝም በይ በቃ ታስረዳታለሁ እኔ አስረዳታለሁ ምን ይገባታል እቺ ካንቺ ጋር እኔ ገደል ግቢ ራስሽ ገደል ግቢ አንቺ አብ እንደዚህ አይነት ሰው ነሽ እንደ አንቺ ተረጋጊ እባክሽ ዘንበል አንተ ደግሞ እዚህ አንተ መሀል ተቀመጠ እንትን አትበል እኮ ተረጋጊ ያኔ ነገሮችን ለማስማማት እኮ ነው የጠራሁት ከሁሉም ጋር እንዴት ነው ሰው የሚናከሰው ለምንድነው ከሁሉም ጋር የምትባዩ እንዴ ባይዘው ወንድ ልጅ ከጀርባ አይሄድም ሁሉንም ነገር ፊት ለፊት ነው እሺ እና መጀመሪያ እንድትስማሙ እኮ እናንተ ማስማማት አለብኝ ዝም ብዬ መጥቼ ፊት ለፊት ላገናኝሽ ከራስህ ጋር ተስማሙ አሁን አንቺ ራሱ የመጣሽበት አመጣጥ ልክ አይደል ማን ስለሆንክ ነው አንተ እንዴት ዝም ብለሽ ትከታተይናለሽ መብቴ ነው መከታተል አንቺ ምንድነው ችግርሽ ቆይ ከሱ ጋር ታፈቅራለሽ
ኧረ እንደዚህ አይነት ነገር የለም ሚራ፣ እንደዚህ አይነት ነገር የለም። ሲጀመር ሴት ልጅ ያለ ምክንያት እንደዚህ ልትሆን አትችልም። ችግር ካለብሽ ንገሪን እና እንወቅ። በቃ እሺ አሁን ተረጋጊ እባክሽ ተረጋጊ። በቃ ሽማግሌ አንቺን ለመላክ አስቤ እኮ ነው። በጣም የምትቀልጂው በእናትሽ። ኧረ በእናታችሁ ተረጋጉ። ኧረ ተው እንዴ! እኔን አስቀምጣችሁ ቆይ እኔ ወይ ልሂድላችሁ? እሺ ምንድን ነው የፈለግሽው? ወይ ልሂድ? ኦኬ መስላ መጣው ረበሽኳችሁ። ሰው እድሜው እየጨመረ ሲመጣ እያደገ ሲመጣ ማቹ ሊሆን ይመጣል እንጂ ነገር ደግሞ እንትን ካሜራ እንትን ብለህ ምናምን ነገር እኔ ማል ያለውን ነገር መናገር አለብኝ። ከጀርባ ያለህን ነገር ጨርሰህ መተህ እዚህ ምንም እንዳልተፈጠረ ያ ይቆጭሻል። እንደዚህ ያብ እንደዚህ አትበይ እንዴ! ምን ሆነሽ ነው አንቺ? ያብ ነገሮችን ተረጋግተሽ አስቢ። በቃ ሁሉ ነገር እኮ በቃ የሚስተካከልበት ቀን ይመጣል። አንቺ እንደዚህ ስለሆንሽ አይደለም የሚስተካከለው። ገባሽ? ሚራም በቃ የሆነ በሰዓቱ ተነጋግራችኋል። መጥቶ ነገር አታስረዳት። ስለኔ ምንም አታስረዳት። እንደፈለግሽ መረዳት። አንቺ ዝም በይ፣ አንቺም ዝም በይ እባክሽ። ሰው እንኳን እናንተ ተከብሮ እንደ ሰው ያ ምን ሆነሽ ነው እንዴ? ኧረ በእናታችሁ እንዴ! ምን ሆናችሁ ነው እናንተ? በኔ ነው የምትስቂው? አንቺ ግን ጤነኛ ነሽ? እባካችሁ ጤነኛ ነሽ ወይ? ለሳደብና መሞት ትልቅ የሚያስብል መሰለሽ እንዴ? እንዳይጠሩ ነው። ቁጭ በሉ ሄዱ። አንዳችሁ ዘመን አንተ ደግሞ ቁጭ በል። አንተ ራስህ ዞር በል። እኔ እና እሱ ያልጨረስነው ጉዳይ አለ። ያምሻል እንደ አንቺ ሰው መጣ እኮ እናንተ ሰው አታከብሩም እንዴ? ለምን ህዝብ አይሰበሰብም? ምን ይለናል? እሺ ሰው ምን ይለናል? ከዚህ በኋላ ቃላት እንዳትናገሪ። ቃላት እንዳትመጫለሽ። ሰው ይያዩ እናንተ። ኧረ በእናታችሁ እንዴ! ባለጌ ናችሁ። ዞር በልኝ አንተ ሰይጣን አታውቅ እኮ። ዞር በልኝ። ነይ ወንድ ነሽ። እስኪ አንቺ ሰው እያየን ነው። እባካችሁ እያልኩ የለመንኩሽ እኮ ነው ያለው። እባክሽ ስማ፣ አንተ አንድ ነገር ልንገራ። ዞር በልኝ ብያለሁ። በማይመለከት ነገር አትገባ። ወዴት ነው ዞር የምለው? አይ እየተጋደላችሁ ቁጭ ማለት አለብኝ እንዴ? ተረጋጊ፣ ራስሽን አረጋጊ። ደግሞ ፍጥጥ ብላ ትቆማለች። ምን ትበል ታዲያ? ምን ትበል? ምንም አታመጭም። ልንገርሻ፣ ምንም ማለት ነው። እንደፈለኩ አረግሻለሁ። እኔ ደግሞ ጠብቂ። ማነሽ? ገና በጣም ብዙ ማነሽ አንቺ? እኔማ ያብሽ በእናትሽ በቃ አትያት። እሷ ልጅ ወደዚህ እሺ፣ እንደምንድን ነው የምታየው ሴትዮ እንዴ? አከበርኩሽ እንጂ እኮ አልፈራሁሽም እኮ። ኧረ በፈጣሪ ስም ዛሬ አታሳሲ። አናትሽን እንዳልልሽ በዚህ ስልክ ምን ደርበኛ አንቺ ወይኔ ኪሩቤል ዝም ትላታለህ? በቃ እኔ ችግር የለም። ምንድነው ችግር የሌለው? መስተካከል ስላለበት ነገሮችን እናስተካክላለን። ችግር የለም። እሷ አሁን ነገሮችን ስለማስተካከል ለምታወራ ኪሩቤል፣ አሁንም ከሷ ጋር ነገሮችን ስለማስተካከል በቃ አሁን ቡናሽ መጣው ጠጪ። እኔ ይደርቃል ውሃ ነው። ችግር የለም። ምን አይነት ባለጌ ነው? በማርያም መሳደብ እኮ ቀላል ነው። አፍ መክፈት እኮ ከባድ ነገር ነው እኮ አይደለም። ሙቀት አይጠይቅም። አንቺ በቃ እንዳይደብርሽ የምሬ ነው የምልሽ። በቃ ምንም መደበር የለብሽም። አይዞሽ በቃ አይዞሽ። ያጋጥማል። በቃ እንደዚህ አይነት ማለት ያጋጥማል። እሷም ተናዳ ነው። በቃ አንቺ ያለሽ ምንድነው የምትናደደው? ሳለ ምክንያት እንዴት ነው እንደዚህ የሚሆነው? በቃ እናስተካክላለን። ያለ በቂ ምክንያት ቤተሰብ በጣም ይቅርታ። ምንም ማስተካከል ይቅርብኝ። እኔ ማለት እንደዚህ አይነት ነገር ይፈጠራል ብዬ አስቤ አልነበረም፣ ግን በቃ ነገሮችን ለማስተካከል ሞክራለሁ። እወዳችኋለሁ በቃ